ሰላም ውድ ተመልካቾች፣ እንኳን ወደዚህ ቻናል በደህና መጣችሁ። ዛሬ በዚህ ቪዲዮ ላይ በብዙዎቻችን ቤት ውስጥ የምናገኘውን ግን ጠቀሜታውን የማናውቀውን ቅርንፉድ ስለ ወሲብ ጤና ያለውን ሚና በስፋት እንመለከታለን። ከዛ በፊት ግን እንደተለመደው ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ ቪዲዮውን እስከ መጨረሻው ተመልከቱ፣ ምክንያቱም መጨረሻ ላይ እንዴት መጠቀም እንደሚገባ እና ማስጠንቀቂያዎች እነግራችኋለሁ። እንግዲህ ቅርንፉድ በምግብ ውስጥ ብቻ አይደለም፣ በተፈጥሯዊ ሕክምና ውስጥ ከጥንት ጀምሮ ጥቅም ላይ ሲውል የነበረ ነው። በተለይም ደግሞ ለወሲብ ኃይልና ፍላጎት እንዲጨምር የሚያደርግ ነው። እስቲ መጀመሪያ ቅርንፉድ ምንድን ነው የሚለውን አብረን እንመልከት። ቅርንፉድ የእጽዋት ተዋጽኦ ያለው ቅመም ሲሆን ከኢንዶኔዥያ የመጣ ኃይለኛ ሽታና ጣዕም ያለውና ኤዴናው የተባለ ንጥረ ነገርን የያዘ ነው። ይህ ኤዴናው የተባለ ንጥረ ነገር በደም ዝውውር፣ በነርቭ ሥርዓትና በሆርሞን ላይ ተጽዕኖ ያሳድራል። እስቲ አሁን ቅርንፉድ ለወንዶች እና ለሴቶች የሚሰጠውን ሜታ ብቻ ለብቻ እንመልከት። ቅርንፉድ ለወንዶች የወሲብ ጥቅሞችን ስናይ፣ አንደኛውና የመጀመሪያው የቅርንፉድ ጠቀሜታ የወሲብ ፍላጎትን ማሳደጉ ነው። ይህ የሚሆነው ቅርንፉድ የደም ዝውውርን ስለሚጨምር ነው። ይህም ደግሞ የወሲብ ፍላጎትን እንዲጨምር ይረዳል ማለት ነው። ሌላኛው እና ሁለተኛው ቅርንፉድ በወሲብ ወቅት ለወንዶች የሚሰጠው ጠቀሜታ ቶሎ የመጨረስ ችግርን ወይም በእንግሊዝኛ ኤሬክታይል ዲስፈንክሽን የምንለውን እንዲቀንስ ያደርጋል። ቅድም በመግቢያዬ ላይ እንደነገርኳችሁ ቅርንፉድ ወደ ብልት የሚሄደውን ደም ይጨምራል። ይህም ደግሞ በግንኙነት ጊዜ ቆይታን ሊያሻሽል ወይም ቶሎ እንዳትጨርስ ለማድረግ ይረዳል። ቀጣዩ እና ሦስተኛው ጠቀሜታው የዘር ወይም የስፐርም ጥራትን ማሻሻሉ ነው። አንዳንድ ጥናቶች ቅርንፉድ የዘር ቁጥርና እንቅስቃሴ ላይ አዎንታዊ ተጽዕኖ እንዳለው አረጋግጠዋል። እሺ፣ አሁን ደግሞ ቅርንፉድ ለሴቶች የወሲብ ጥቅሞችን እንመልከት። አንደኛ እና የመጀመሪያው ጥቅም የወሲብ ፍላጎትን መጨመሩ ነው። እንደሚታወቀው ቅርንፉድ ሆርሞንን ለማመጣጠን ይረዳል። ይህም የወሲብ ፍላጎት መቀነስን ሊቀንስ ወይም ሊያጠፋ ይችላል። ሌላኛው እና ሁለተኛው ጥቅሙ የማህፀን ጤና መደገፉ ነው። እንግዲህ ቅርንፉድ ጸረ ባክቴሪያ ባህሪ አለው። ይህም የመጥፎ ሽታ እና ኢንፌክሽን ለመቀነስ ይረዳል ማለት ነው። የመጨረሻው እና ሦስተኛው በግንኙነት ጊዜ ስሜትን ማሻሻሉ ነው። እናም ቅርንፉድ የነርቭ ሥርዓትን በማነቃቃት የደስታን ስሜት ሊጨምር ይችላል። እስቲ አሁን ደግሞ ቅርንፉድን እንዴት መጠቀም ይቻላል የሚለውን እንመልከት። አንደኛ፣ የቅርንፉድ ሻይ። ከ3 እስከ 4 የቅርንፉድ ፍሬና 1 ኩባያ ውሃ አንድ ላይ በማፍላት በየቀኑ 1 ጊዜ መጠጣት የመጀመሪያው አማራጭ ነው። ሌላኛው እና ሁለተኛው ደግሞ በማር ጋር ነው። መጀመሪያ የተፈጨ ቅርንፉድ በማዘጋጀት ከ1 ማንኪያ ማር ጋር በመቀላቀል መመገብ ይቻላል። ለተሻለ ውጤት ደግሞ ጠዋት በባዶ ሆድ በትንሹ ብትመገቡ ቶሎ ውጤታማ ትሆናላችሁ። የመጨረሻው እና ሦስተኛው በምግብ ውስጥ ጨምሮ መጠቀም ነው። ማለትም በሻይ፣ በወጥ፣ በቡና ላይ ትንሽ መጨመር ይቻላል ማለት ነው። ከዚህ በተጨማሪም ቅርንፉድን ስትጠቀሙ ማስተዋል ያለባችሁ ነገሮች አሉ። ከነዚህም ውስጥ ቅርንፉድ ብዙ መጠቀም አይመከርም። የሆድ ችግር እና የደም ግፊት ያለባችሁ ከሆነ ከመጠቀማችሁ በፊት ሐኪም ማማከር ይኖርባችኋል። በተለይ ደግሞ እርጉዝ ሴቶች መጠንቀቅ ይኖርባችኋል ማለት ነው። በአጠቃላይ ቅርንፉድ በተፈጥሯዊ መንገድ የወሲብ ፍላጎትን፣ የግንኙነት ጥራትን፣ የሰውነት ኃይልን ሊያሻሽል ይችላል። ነገር ግን በመጠን እና በጥንቃቄ መጠቀም አስፈላጊ ነው። እንግዲህ ውድ ቤተሰቦች ለዛሬ ይሄ ነበር። ሐሳብ፣ አስተያየት እንዲሁም ጥያቄ ካላችሁ በታች በኮሜንት መስጫው ላይ ማስቀመጥ ትችላላችሁ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ አመሰግናለሁ። በቀጣይ በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው።